እንደምን ሰነበታችሁ? ወደ ዛሬው ዝርዝር ዳሰሳችን እንኳን በደህና መጣችሁ። ዛሬ በእጃችን ያለው የሪክ ዋረን ዘ ፐርፐስ ድሪቨን ላይፍ የተሰኘ መጽሐፍ ነው። በተለይም እውነተኛ አገልጋዮች እንዴት ያገለግላሉ የሚለውን ምዕራፍ 33ን በጥልቀት እንመለከታለን። የዛሬው ትልቋችን እውነተኛ አገልግሎት ምን እንደሚመስል እና አንድ ሰው እንዴት የአገልጋይነትን ልብ ማዳበር እንደሚችል መመርመር ነው። ለመነሻ ያህል በመጽሐፍ ውስጥ የተሰጠው የታላቅነት ትርጉም እና ደግሞ ዓለም የሚሰጠው ትርጉም መሃል ያለው ልዩነት የሰማይና ምድር ያህል ነው። በጣም ትልቅ ልዩነት ነው። አንድ ወደ ሰሜን ሲሆን ሌላኛው ወደ ደቡብ ነው የሚያመለክተው። በትክክል ዓለም ታላቅነትን በስልጣን፣ በሀብት፣ በዝና፣ በሹመት በእነዚህ ነገሮች ነው የምትለካው። ስንት ሰው ነው የሚያገለግልህ የሚለው ነው ጥያቄው። የኢየሱስ አስተምሮ ግን ይህንን ሙሉ በሙሉ ይገለብጠዋል። ታላቅነት የሚለካው በአገልግሎት ነው ይላል። አዎ፣ ምን ያህል ሰው እንዳገለገለ ሳይሆን አንተ ምን ያህል ሰው እንዳገለገልክ። በማርቆስ ወንጌል ላይ ታላቅ መሆን የሚፈልግ ሁሉ አገልጋይ መሆን አለበት የሚለው ቃል ይህንን ሐሳብ ነው የሚይዘው። እዚህ ላይ ያለው ተቃራኒ ወይም ፓራዶክስ በጣም ኃይለኛ ነው። በተለይ አሁን ባለንበት እኔ ልቅደም በሚል አስተሳሰብ በተሞላ ባህል ውስጥ አገልጋይ የሚለው ቃል ራሱ ትንሽ አሉታዊ ትርጉም አለው። አዎ፣ አሉታዊ ትርጉም ሊይዝ ይችላል። ደካማነትን እንደሚያመለክት ተደርጎ ይታሰባል። ለዚህም ነው ስለ አመራር በሺዎች የሚቆጠሩ መጻሕፍት ሲጻፉ ስለ አገልጋይነት የተጻፉት በጣም ጥቂት የሆኑት። ሁሉም ሰው መሪ መሆንን ይመኛል። ጄኔራል መሆን እንጂ ተራ ወታደር መሆን የለም እንደማለት ነው። ልክ እንደዛ። ማንም ዝም ብሎ አገልጋይ መሆንን አይፈልግም። እንዲያውም ደራሲው እንደሚጠቁመው ይሄ የአገልጋይ መሪ ወይም ሰርቨንት ሊደር የመሆን ፍላጎት ራሱ አንዳንድ ጊዜ ዝም ብሎ አገልጋይ ከሚለው ሐሳብ ለመሸሽ የሚደረግ ስውር ጥረት ሊሆን ይችላል። አገለግላለሁ ግን አሁንም መሪው እኔ ነኝ አይነት ስሜት አለው። በፍጹም። ዋናው ነጥብ ግን እንደ ኢየሱስ መሆን ማለት ያለምንም ቅድመ ሁኔታ አገልጋይ መሆን ነው። እናም ዛሬ የምንመረምረው ይህንን የአገልጋይነትን ልብ ነው። እሺ፣ እንግዲያው ወደዚህ የአገልጋይ ልብ ምንነት እንዝለቅ። መጽሐፉ ሼፕ ስለሚባል ጽንሰ ሐሳብ ያነሳል። ሼፕ የእንግሊዝኛ ቃላት ምህጻረ ቃል ነው። መንፈሳዊ ስጦታዎች፣ የልብ ፍላጎት፣ ችሎታዎች፣ ባህሪ እና ልምዶች። SHAPE። ሐሳቡ ፈጣሪ እያንዳንዳችንን ለአገልግሎት በሚመች ልዩ ቅርጽ እንደፈጠረን ነው። ነገር ግን ደራሲው እዚህ ላይ አንድ ወሳኝ ነጥብ ያነሳል። ይህንን ሼፕ ማወቅ አስፈላጊ ቢሆንም የአገልጋይ ልብ መያዝ ከሁሉ የበለጠ አስፈላጊ ነው ይላል። ለምንድን ነው? በጣም ወሳኝ ጥያቄ ነው። ምክንያቱም የአገልጋይ ልብ ከሌለ አንድ ሰው የተሰጠውን ሼፕ ወይም ያንን ልዩ ስጦታ ለግል ጥቅሙ ሊያውለው ይችላል። ለምሳሌ ድንቅ ተናጋሪ የሆነ ሰው ያንን ችሎታ ሰዎችን ለማገልገል ሳይሆን ራሱን ከፍ ለማድረግ፣ ዝና ለማትረፍ ሊጠቀምበት ይችላል። ጥሩ አስተዳዳሪ የሆነ ሰው ሌሎችን ለመርዳት ሳይሆን የራሱን ግዛት ለመገንባት ሊጠቀምበት ይችላል። ስለዚህ ሼፕ መሳሪያ ነው፣ ልብ ደግሞ ያንን መሳሪያ የሚመራው እጅ ነው። ገብቶኛል። እጁ ለራስ ወዳድነት ከተዘረጋ መሳሪያው ምንም ያህል ድንቅ ቢሆን ጉዳት ነው የሚያስከትለው። ልክ ነው። ታዲያ ፈጣሪ ይህንን ልባችንን እንዴት ነው የሚፈትነው? ደራሲው እንደሚለው ፈጣሪ ልባችንን የሚፈትንበት አንዱ መንገድ አንዳንድ ጊዜ ከተፈጥሮ ስጦታችን ወይም ከሼፓችን ውጪ በሆኑ መንገዶች እንድናገለግል ሲጠይቀን ነው። ከምቾት ቀጠናችን ውጪ ማለት ነው። በትክክል ያ ነው የፈተናው ነጥብ። መጽሐፉ ላይ የተጠቀሰው ምሳሌ በጣም ገላጭ ነው። አንድ ሰው መንገድ ላይ ጉድጓድ ውስጥ ወድቆ ብናይ ይቅርታ እኔ ምህረት ስጦታ የለኝም ብለን ጥለን አንሄድም። በጭራሽ። ያኔ ሼፕ ፋይዳ የለውም። በፍጹም። ያኔ የሚያስፈልገው ሰብአዊነት እንጂ ልዩ ስጦታ አይደለም። ስለዚህ ደራሲው በሁለት የአገልግሎት አይነቶች መካከል ልዩነት እንዳለ ያስረዳል። የመጀመሪያው ዋና አገልግሎት የምንለው ሲሆን ይህም በግለሰቡ ሼፕ ላይ የተመሰረተ ነው። ማለትም በተፈጥሮ በደንብ ልናደርገው የምንችለው ነገር። አዎ። ሁለተኛው ደግሞ ሁለተኛ ደረጃ አገልግሎት የምንለው ነው። ይህም በሼፓችን ላይ ሳይሆን በወቅቱ በሚታየው ፍላጎት ላይ የተመሰረተ ነው። ማንም ያንን ፍላጎት ለማሟላት ዝግጁ ካልሆነ እኛ እንድናደርገው እንጠይቃለን። ስለዚህ ሼፕ አገልግሎታችንን ሲገልጽ፣ የአገልጋይ ልብ ደግሞ መንፈሳዊ ብስለታችንን ያሳያል። ዋው! ይህ በጣም አስደናቂ ማብራሪያ ነው።
እንግዲያም ይህ የአገልጋይ ልብ በተግባር ሲገለጥ ምን ይመስላል? ደራሲው 6 ዋና ዋና ባህሪያትን ያስቀምጣል። እስኪ እንያቸው። የመጀመሪያው እውነተኛ አገልጋዮች ራሳቸውን ለአገልግሎት ዝግጁ ያደርጋሉ። ዝግጁነት availability በጣም መሰረታዊ ነጥብ ነው። አዎ፣ ግን ሁልጊዜ ዝግጁ መሆን ማለት የራስን ዕቅድ መተው ማለት አይደለም። ይህ ወደ ድካም፣ ወደ በርናውት አይመራም። በጣም ጥሩ ጥያቄ ነው። ደራሲው ዝግጁነትን ሲያነሳ ያለምንም እረፍት 24 ሰዓት መሮጥ ማለት አይደለም። ዋናው ቁም ነገር ያለው በአመለካከት ላይ ነው። አመለካከት ላይ? አዎ። የኔ ጊዜ የራሴ ነው ከሚለው ወደ የኔ ጊዜ የፈጣሪ ነው ወደሚለው መቀየር ነው። እውነተኛ አገልጋዮች የጊዜ ሰሌዳቸውን በቋቅ የያዙት ለራሳቸው ጉዳይ አይደለም፣ ነገር ግን በፈጣሪ ለሚመጣ ጣልቃ ገብነት ክፍት በር ይተዋሉ። እንደ መለኮታዊ ቀጠሮ ማየት ማለት ነው። ልክ እንደ ወታደር ናቸው። ሁልጊዜ ለተልእኮ ዝግጁ ሆነው ይጠበቃሉ። ስለዚህ ዝግጁነት ማለት የራስን አጀንዳ ሙሉ በሙሉ መጣል ሳይሆን ያንን አጀንዳ በፈቃደኝነት ለበለጠ ዓላማ ማስገዛት ነው። እሺ፣ ይህንን ከመጀመሪያው ነጥብ ጋር ስናያይዘው ሁለተኛው ባህሪ እውነተኛ አገልጋዮች ፍላጎቶችን በትኩረት ይመለከታሉ። ዝግጁ ልትሆን ትችላለህ፣ ግን ዙሪያህን ካላየህ በስሜ ዝግጁነት ዋጋ የለውም። ምንም ዋጋ የለውም። በፍጹም። ሁለቱ እንደ ሁለት ክንፎች ናቸው። አገልጋዮች ሁልጊዜ ሌሎችን መርዳት የሚችሉባቸውን መንገዶች ይፈልጋሉ። ራዳራቸው ሁልጊዜ ክፍት ነው። አንድን ፍላጎት ሲያዩ ያችን ቅጽበት ተጠቅሞ ለመርዳት ወደኋላ አይሉም። ቆይ ላስበት አይሉም። ብዙ ጊዜ ታላላቅ የአገልግሎት አጋጣሚዎች በስሜታዊነት እጦት ምክንያት ያልፉናል። ደራሲው እዚህ ላይ ታላላቅ የአገልግሎት ዕድሎች ለረጅም ጊዜ አይቆዩም ይላል። በፍጥነት ያልፋሉ። አዎ፣ በፍጥነት ያልፋሉ። አንዳንዴም ፈጽሞ ላይመለሱ ይችላሉ። ያችን ቅጽበት መጠቀም ወሳኝ ነው። ይህ በጣም ትክክል ነው። እሺ፣ ዝግጁንን ፍላጎቱንም አይተናል። ግን ብዙ ጊዜ ይሄን ለማድረግ ብቁ አይደለሁም ወይም የሚያስፈልገኝ ነገር የለኝም የሚል ሐሳብ ይመጣል። ይህም ወደ ሶስተኛው ባህሪ ይመራናል። እውነተኛ አገልጋዮች ባላቸው ነገር የተቻላቸውን ሁሉ ያደርጋሉ። አዎ፣ ባላቸው ነገር የሚለው ሐሳብ ቁልፍ ነው። ፍጽምናን መጠበቅ የእንቅስቃሴ ጠላት ነው። ብዙ ሰዎች ያ ቢኖረኝ ኖሮ ወይም ሁኔታዎች ሲመቻቹ እያሉ ምንም ሳያደርጉ ይቀራሉ። ፕሮክራስቲኔሽን፣ ማዘግየት። በትክክል። እውነተኛ አገልጋዮች ግን ምክንያት አይደራደሩም። ፍጹም ሁኔታዎችን ከጠበቅን ምንም ነገር አንሰራም የሚለው ሐሳብ እዚህ ላይ ዋና ነው። መጽሐፉ ላይ በጣም የምወደው አንድ አባባል አለ። ፍጹም ካልሆነ አገልግሎት ምርጡ ሐሳብ ይሻላል ከማሰብ። ትንሽም ቢሆን መንቀሳቀስ ይበልጣል። ልክ ነው። ይህንን በተጨባጭ ምሳሌ ብናየው መንገድ ላይ መኪና የተበላሸበትን ሰው ስናይ ነው። ምናልባት መካኒክ ላይ ሆነን እንችላለን፣ ነገር ግን ስልክ አለን እርዳታ ለመጥራት ወይም ጠርሙስ ውሃ ልንሰጠው እንችላለን። አዎ፣ ዋናው ነገር ፍጹም መፍትሄ መስጠት ባለመቻላችን ጥሩውን ከማድረግ ወደ ኋላ አለማለት ነው። በጣም ጥሩ ምሳሌ ነው። የመጀመሪያዎቹ 3 ባህሪያት ዝግጁ መሆን፣ ፍላጎትን ማየት እና ባለን ነገር መስራት ስለ የአገልግሎት ዝግጁነት አስተሳሰብ ነው የሚያወሩት። አዎ፣ a mindset of availability። የሚቀጥሉት 3ቱ ደግሞ ያንን አገልግሎት ስንፈጽም ስለሚኖረን የድርጊት ባህሪ ይመስለኛል። በጣም ጥሩ አከፋፈል ነው። እንግዲያው ወደዚህ የድርጊት ባህሪ እንግባ። አራተኛው ባህሪ እውነተኛ አገልጋዮች የእያንዳንዱን ተግባር በእኩል ትጋት ይሰራሉ። ይሄ ትልቅ የእይታ ለውጥ የሚጠይቅ ይመስለኛል። በጣም ምክንያቱም ባህላችን ስራዎችን ጥልቅ እና ትንሽ፣ ክቡር እና ዝቅተኛ ብሎ ይከፋፈላል። ለእውነተኛ አገልጋይ ግን እንደዛ አይደለም። የሚሰሩት ነገር ምንም ይሁን ምን በሙሉ ልባቸው ይሰራሉ። መኪና ማቆምም ይሉን መድረክ ላይ መስበክ፣ ሁለቱም በፈጣሪ ፊት እኩል ክብር አላቸው። እውነተኛ አገልጋይ ይህም ማለኛ አይገባም ወይም ከደረጃ በታች ነው አይልም። ደራሲው እዚህ ላይ በህይወት ውስጥ ዝቅተኛ ስራዎችን ለመስራት በጣም ትልቅ ሰው የምንሆንበት ደረጃ ላይ በጭራሽ አንደርስም። ይሄ በጣም ከባድ የአንካር ቼክ ነው። በተለይ በህብረተሰብ ውስጥ የተወሰነ ቦታ ላይ የደረሰ ሰው ይህንንማ እኔ አልሰራም የማለት ፈተና ይገጠመዋል። ልክ ነው። ነገር ግን ደራሲው እንደሚለው እንደ ክርስቶስ የምናድገውና ትህትናን የምንማረው
በእንደዚህ አይነት ትንሽ በሚመስሉ አገልግሎቶች ውስጥ ነው። ባህሪ የሚገነባው ማንም በማያን ጊዜ በምናደርጋቸው ትንሽ ተግባራት ነው። ይህም ከአምስተኛው ባህሪ ጋር በቀጥታ ይገናኛል። አዎ፣ እምነተኛ አገልጋዮች ለአገልግሎታቸው ታማኝ ናቸው። ታማኝነት፣ ስራን ጀምሮ መጨረስ። ይሄ በአሁኑ ጊዜ እየጠፋ የመጣ ባህሪ ይመስላል። በጣም በእርግጥ ታማኝነት ማለት ስራን መጨረስ፣ ኃላፊነትን ማውጣት፣ ቃልን መጠበቅ፣ የገቡትን ቃል መፈጸም። አዎ፣ ብዙ ሰዎች በጋለ ስሜት ይጀምሩና መሰላቸት ወይም ችግር ሲመጣ ተስፋ ቆርጦ ያቆማሉ። እውነተኛ አገልጋይ ግን ታማኝና ታማኒ ነው። አንድ ነገር እንዲያደርግ ከተጠየቀ ያንን ነገር እንደተደረገ መቁጠር ይቻላል። እምነትን ይገነባል። በትክክል። በአሁኑ ዘመን በብዙ ትኩረት በሚበታተንበት ዓለም ውስጥ አንድን ነገር ጀምሮ እስከ መጨረሻው መጽናት ትልቅ የባህሪ ጥንካሬ ማሳያ ነው። እሺ፣ ስድስተኛውና የመጨረሻው ባህሪ ደግሞ ምናልባት ከሁሉም በላይ አሁን ላለንበት ዘመን ተቃራኒ ሊሆን ይችላል። እውነተኛ አገልጋዮች ራሳቸውን ዝቅ ያደርጋሉ ወይም ትኩረት መሳብ አይፈልጉም። ይህንን በማህበራዊ ሚዲያ ዘመን እንዴት ነው የምንኖረው? ሁሉም ነገር ሼር በሚደረግበት ላይክ በሚሰፈርበት ዓለም ውስጥ በዝምታ ማገልገል እንዴት ይታሰባል? ይህ በጣም ወቅታዊና ፈታኝ ጥያቄ ነው። ደራሲው የሚለው እውነተኛ አገልጋዮች ራሳቸውን አያስነገሩም ወይም ትኩረት ወደ ራሳቸው ለማሳብ አይሞክሩም። የትህትናን ልብስ ለብሰው ያገለግላሉ። አዎ፣ ዋናው ነጥብ ያለው በልብ ውስጥ ባለው መነሳሳት ሞቲቬሽን ላይ ነው። እያገለገልኩ ያለሁት ለሌሎች ዕውቅና ወይም ጭብጨባ ነው ወይስ ለፈጣሪ ክብር? ደራሲው ለአንድ ተመልካች ብቻ እንደሚኖሩ ይገልጻል። ይህም እግዚአብሔር ነው። ታዲያ ይህ ማለት ያደረግነውን ጥሩ ነገር በጭራሽ ማጋራት የለብንም ማለት ነው? ሌሎችን ለማነሳሳት ብሎ ማጋራትስ? እዚህ ላይ ነው ጥንቃቄ የሚያስፈልገው። በመነሳሳት መካከል ያለው መስመር በጣም ቀጭን ነው። አንድን ነገር የምናጋራው ሌሎችን ለማነሳሳት ነው ወይስ በስዑር እኔ ምን ያህል ጥሩ ሰው እንደሆንኩ ይውልኝ? ልብን መመርመር ያስፈልጋል። አዎ፣ እውነተኛ አገልጋይ ስራው በሰው ፊት መታወቅ አለመታወቁ ብዙም አያስጨንቀውም። ዋናውን ነገር በፈጣሪ ፊት ትክክለኛውን ነገር ማድረግ ነው። በጣም ግሩም ነጥብ ነው። እንግዲያው እነዚህን 6 ባህሪያት ስናጠቃላቸው የእውነተኛ አገልጋይነትን ጥልቅ ምስል እናገኛለን። በአጭሩ ለመከለስ ያህል የመጀመሪያዎቹ 3ቱ የዝግጁነት አስተሳሰብ ናቸው። ራሳቸውን ለአገልግሎት ዝግጁ ማድረግ፣ ፍላጎቶችን በትኩረት መመልከት እና ባላቸው ነገር የተቻላቸውን ሁሉ ማድረግ። ሁለተኛዎቹ 3ቱ ደግሞ የድርጊት ባህሪ ናቸው። የድርጊት ባህሪ እያንዳንዱን ተግባር በኩል ትጋት መስራት፣ ለአገልግሎታቸው ታማኝ መሆን እና በመጨረሻም ራሳቸውን ዝቅ አድርጎ ማገልገል። አዎ፣ የአከፋፈል ሐሳቦቹን በደንብ ለመያዝ ይረዳል። ሁሉም እርስ በርስ የተያያዙ ናቸው። ከዚህ ሁሉ ውይይት በኋላ የቀኑ ዋና ማሰላሰያ ነጥብ እግዚአብሔርን የማገለግለው ሌሎችን በማገልገል ነው የሚለው ይመስለኛል። እውነት ነው። አገልግሎት ማለት ረቂቅ መንፈሳዊ ነገር ብቻ ሳይሆን በየዕለቱ በዙሪያችን ላሉ ሰዎች የምናደርገው ተጨባጭ እና ተግባራዊ ሥራ ነው። ይህንን ሐሳብ ለማጠናከር ደራሲው የተጠቀመበት የመታሰቢያ ጥቅስ በጣም ኃይለኛ ነው። በማቴዎስ ወንጌል ላይ ለእነዚህ ከታናናሾቹ ለአንዱ ቀዝቃዛ ጽዋ ውሃ የሰጠ ዋጋው አይጠፋበትም ይላል። ዋው! ይህ የሚያሳየው በጣም ትንሽ እና ተራ የሚመስለው ተግባር እንኳን በፈጣሪ ፊት ትልቅ ዋጋ እንዳለው ነው። የጽዋ ውሃ ማቅረብ ከዚህ በላይ ቀላል ነገር የለም። ነገር ግን በትክክለኛ ልብ ሲደረግ ዋጋው ታላቅ ነው። ትንሹ ተግባር እንኳን ሳይቀር ትልቅ ዋጋ አለው። አዎ። እና ውይይታችንን ስንዘጋ ደራሲው ለአንባቢ የሚተውን ጥያቄ እኛም ለአድማጭ እንተውላት። ጥያቄው ራስን ለመፈተሽ የሚረዳ ነው። ከእነዚህ 6 የእውነተኛው አገልጋይ ባህሪያት ውስጥ በአሁኑ ሰዓት የትኛው የበለጠ ፈተና ይሆንብናል? ጥሩ ጥያቄ ነው። ምናልባት ዝግጁ መሆንና የጊዜ ሰሌዳችንን ማስገዛት ሊሆን ይችላል። ወይም ደግሞ ዝቅ ብሎ ማገልገልና ዕውቅናን መተው ሊሆን ይችላል። ወይም ደግሞ የጀመርነውን በታማኝነት መጨረስ እና ከዛም አልፎ ይህ ለምን ፈተና ሆነብኝ ብሎ መጠየቅ። ያንን ለምን መመለስ ስንጀምር ነው እውነተኛ እድገት የሚመጣው።